እረፍት ግን አለን፣ የእረፍት ቀን አለን። ኦኬ በአረቡ ዓለም ጁማአ ነው የሚታረፈው። በቤይሩት ህግ ደግሞ እሁድ ቀን ነው እረፍት። በአብዛኛው ማናችንም ከቤት አያስወጡንም ነበረ። ለምን? ግዴታችንና እንትናችንን አናቅም ነበረ። አናቅም። የሚጀምረው ከዚህ ወረቀት ነው። ገባሽ? ከዛ ምን አለችኝ? እኔ የመጣሁትኝ በ150 ከኢትዮጵያ ኦኬ ተነግሮኛል። 150 ደሞዜ እንደሆነ እዛ ሀገር እንደገባው የ3 ወር ደሞዜ ቢሮ እንደሚወስዱት ነግረውኛል። ከዛ በአራተኛ ወር ላይ ለኔ እንደሚሆን ለምን ከኢትዮጵያ ስመጣ አልከፈልኩም፣ በነፃ ነው። እየሰማችሁኝ ነው? በነፃ ነው የመጣሁትኝ ኢትዮጵያ ስላልከፈልኩ ማለት ነው። ከዛ የ3 ወር ወሰዱትና አራተኛ ወር ላይ ማዳም ምን አለችኝ? ቋንቋ ስለማትቺ አረበኛ ስለማትቺ 125 ነው የምሰጥሽ አለችኝ። ኦኬ 125 ነው የምሰጥሽ። ወረቀቱ ላይ ግን ወዛረት አደል ገብቼ ኢቃማ የሚሰራበት ወረቀት ላይ በአረበኛ የፈረምኩት ግን ደሞዜ 150 እንደሆነ ነው። መንግስት የሚያውቀው ማዳም 150 እንደምትሰጠኝ ነው። ከዛ ለ6 ወር 125 ልስጥሽ አለችኝ። እኔ 150 ነው ደሞዜ ለምንድን ነው ምናምን ነገር ስላት አረበኛ እስክትቺ ድረስ ነው፣ ኖ ፕሮብሌም፣ አረበኛ ከቻልሽ በኋላ ጨምርሻለሁ ምናምን አለችኝ። ኦኬ በራሴ በስንፍናዬ ማለት አልሰራም ብዬ እዛ ጋር ማቆም እችላለሁ፣ መብቴ ነው። ለምን ያስፈረመችኝ በ150 ነው። የብዙዎቻችን ችግር ምንድነው? ፍራቻ። ውይ ትመልሰኝ የሆነ ወደ ሀገሬ ትመልሰኝ የሆነ ታሳፍረኝ የሆነ ምናምን የምንለው ፍራቻ አለ። ከዛ እሷ በፈለገችው ደሞዝ ታሰራናለች። እንቀጥላለን በሱ 2 ዓመት ኮንትራት እንጨርሳለን። ኮንትራት ሲጨርስ ትቀጥያለሽ ወይስ ትሳፈሪያለሽ ወይ የሆነ ነገር? እኔ እሳፈራለሁ ብዬ ከአፌ ፍላጎት ካላሳየው እነሱ ዝም ብለው መደዳውን ነው የሚያስቀጥሉን። ችግር የለባቸውም። እኛ ነን የምንጠይቃቸው። መሳፈር አልፈልግም የምሳፈርበትን የትኬት ደርሶ መልስ ብርና የቫኬሽን 2 ወር ነው በቤይሩት ህግ። ቫኬሽን ስትሄጂ 2 ወር አሳልፈሽ ነው የምትመጪው። 2 ወር ማሳልፍበትን ደሞዜን ስጪኝ ብለሽ የምትጠይቀው አንቺ ነሽ። እነሱ የፈለገ ሰማይ ቢገለባበት አይጠዩ መብት እንዳለሽ አይነግሩሽም፣ እንድታቂም አይፈልጉም። ኦኬ ካልጠየቅሻቸው አይሰጡሽም። በዛው ትቀጥያለሽ። ኮንትራት ወረቀት እያሳደሱ ይመጣሉ። ኮንትራት ትቀጥያለሽ። ወደ ሀገርሽ ጠቅልለሽ ስትገቢ ያለ 5 ሳንቲም ያሳፍሩሻል። የአገልግሎት የሚባለውን ነገር አታቂም። 10 ዓመት 8 ዓመት 6 ዓመት 12 ዓመት 15 ዓመት የሰሩ የኛ ኢትዮጵያውያን ልጆች ጠቅልለው ካርጎ እንዱ ዝም ብለው ካርጎ ከራሳቸው ወጪ አውጥተው ጭነው ሲሄዱ እንጂ ያየናቸው የአገልግሎት ማንም ሰው ሲያወራ ሰምተን አናቅም። ከጊዜ በኋላ ነው የሰማነው የአገልግሎት እንዳለ። ለምሳሌ 8 ዓመት ካገለገልሽ የ8 ዓመት አገልግሎት ይከፈልሻል ታስቦ። ይሄም የአገልግሎት ማለት ልክ አሁን የመንግስት መስሪያ ቤት ስትሰሪ እንዴት ነው የአገልግሎት ተብሎ በኢትዮጵያ የመንግስት ከደሞዝሽ ላይ የተወሰነ ፐርሰንት የአመት ለምሳሌ ደሞዝሽ 150 ከሆነ የአንዱን አመት አንዱን ወር $150 ይነሳና ለምሳሌ 10 ዓመት ከሰራሽ ማለት ነው 10 ዓመት ከሰራሽ 10 ጊዜ 150 ይባዛና ይሄ የአገልግሎት ይሰጥሻል ማለት ነው። የአንዱን አመት 1 ወር ነው አገልግሎት የሚታሰበው ጋይስ። 10 ዓመት ከሰራሽ 10 ጊዜ 150 ተባዝቶ ነው የሚሰጥሽ። ይሄ ነው አገልግሎት። ኦኬ ስንቶቻችን ነው የምናውቀው አገልግሎት እንደሚከፈል፣ የቫኬሽን ብር እንደሚከፈል፣ ትኬት እንደሚከፈል፣ በሰዓት ስንት ሰዓት በቀን ስንት ሰዓት እንደምንሰራ ስንቶቻችን ነው የምናውቀው? መጀመሪያ እኛ ማወቅ አለብን። አጠንቅቀን ስናቅ ነው መብታችንን የምንጠይቀው። ኦኬ ከእንደገና የምንፈርምበት ወዛረት አደል የምንፈራረምበት ሰራተኛና አሰሪ በመሃል የመንግስት አካል የሚያፈራርመን ወረቀት በቋንቋችን ይደረግልን። የዛኔ ቢያንስ እንኳን በአማርኛ አንብቤ ምን ላይ እንደፈረምኩ አውቃለሁ። በቋንቋችን አይደለም ጋይስ፣ በቋንቋችን አይደለም። ዝም ብለን ነው የምንፈርመው። ምን ይሁን የምናውቀው ነገር የለም። እና ፕሊስ መጀመሪያ ይሄ ነገር ይስተካከልልን። ከእንደገና ከኢትዮጵያ ስንመጣ ፎሬን አፌርስ ሚኒስተር ነው እንትኑ ኢንፎርሜሽኑን ይስጠን። ምን እንደሆነ የኛ ግዴታና ምን እንደሆነ መብታችን ኢንፎርሜሽን ይሰጠን ከሀገር ከመውጣታችን በፊት። በደፈናው ነው የምንወጣው ምንም ሳናቅ። እኔ አንድ ፊሊፒን ጓደኛ ነበረችኝ፣ ጠይቂያት ነበረ እንዴት ነው የእናንተ ኤምባሲ የሆነ ነገር ሲባል
ለምን ገጠር አይሆንም? ሄደው ቤት ድረስ ልጅቷን ጎትተው የሚያወጧት ለምንድን ነው ስላት ኖ አለችኝ። ይኸውልሽ የእኛ እዚህ ሀገር ያለው ቢሮና ፊሊፒን ያለው ቢሮ መንግስት ያውቀዋል አለች። ስለዚህ እዚህ ሀገር ሮጠው ሄዶ ልጅቷን የሆነ ሴፍ ካላረጋት እዛ ሀገር የሚጠየቁበት ህግ አለ። ስለዚህ ያ ስለሚደረግ ነው የኛ ፋስት ከናንተ ይልቅ የኛ አክቲቭ የሚሆነው መሬት ላይ ብላ አስረዳችኝ። ስለዚህ የኢትዮጵያ መንግስት የሚያውቃቸው ቢሮዎች ናቸው ወይ በየአረብ ሀገራቱ ያሉት? ብዙዎቹ እኮ በእጅ ነው እኮ ቪዛ ምናምን እኮ የሚሰጡን መሬት ላይ ኢትዮጵያ ውስጥ እኮ በእጅ ነው እኮ ብዙዎቻችን እያለን ያለ ነው። አሁን ይናበቡ ነው መንግስትና ኦፊሱ አንድ ይሁንልን። ከዛ በኋላ እኛም ባለው መንገድ የደሞዝ ጭማሪ ሲኖር መብትና ግዴታችንን ስናቅ በአጭር ጊዜ ለውጥ ይመጣል። ከዛም ደግሞ መንግስትንም እንጠቅማለን እያልኩሽ ነው። በነገራችን ላይ ባወራሁት ነገር ቆርጣችሁ ብትቆስጡት አያገባኝም። አጋልጪ ብለኝ በኋላ ደግሞ ሰውየው የለውበትም። ሚሚ ኖ ይሄ እኮ የሁላችንም እንትን ነው ማሂበት ነው። ምክንያቱም እውነት ነው ማሂ ይሄ እኮ የሁላችንም እንትን ነው። እንዴ እኔ አሁን ዛሬ ይሄን ህይወት እየኖርኩት አይደለም እግዚአብሔር ይመስገን። ግን ያሳለፍኩት የአረብ ሀገር ህይወት ሳስበው ወደ ኋላ በጣም ያንገበግበኛል። አሁንም እህቶቼ እየኖሩት ነው። አልፈልገውም ያንን ህይወት። መብታችሁን አውቃችሁ የምትጠይቁበትን ነገር ነው እንትን እምለው። ገባሽ አይደለ? ያ ለሁላችንም እንታት አንዴ ሚሚ ታውራንትን እንትን ጋራን ይሄ ሚሚ ቀጥይ ማሪ ኮኔክሽን አጥሩ ከሆነ ትቀጥል። የአገልግሎቱን ድምጽሽን ጮክ በይና ቀጥይ። እሺ አገልግሎት ያው እንግዲህ ሁላችንም ችግራችን እንዳላችሁት መብትና ግዴታችን ያለማወቃችን ነው እንጂ ሁሉም ነገር የሚኖርበት አጋጣሚ አለ። ስፔሻሊ ባህሬን ስለሆንኩ የባህሬን ህግ ነው የማውቀው። ባህሬን ላይ አገልግሎት ይሰጣል። ማንኛውም ሰው ከ2 ዓመት በላይ ከሰራ አገልግሎቱን መጠየቅ ይቻላል በኤምባሲ በኩል። በጣም ደስ የሚለው ኤምባሲዎቹ በደንብ ያስተናግዷቸዋል። መደወል ብቻ ነው የሚጠበቅባችሁ፣ ያለውን ሁኔታ መናገር፣ ጠበቃ ቀጥረው ምን ብለው የፈለጋችሁትን ነገር ያደርጉላችኋልና እኔ በዚህ ጉዳይ በደንብ አውቃለሁ። አሁን ብዙም የሆነ ፕሮሰስ ላይ ስለሆንኩ ብዙም ማብራራት አይጠበቅብኝም። ግን መብትና ግዴታችሁን ካወቃችሁ ታገኛላችሁ። እሺ እኔ እንደዛ ነው የምላችሁ አለ። እኔ ከ18 ዓመት በላይ ኖሬያለሁ። ያው እንግዲህ ብዙ ዓመት የኖረ ሰው ከ2 ዓመት በላይ የኖረ ሰው አገልግሎት መጠየቅ መብት ሙሉ መብት አለው እና ደግሞ በየ2 ዓመቱ ደሞዛችሁ ማስጨመር መብትና ግዴታችሁን በደንብ ካወቃችሁ ትጠቀማላችሁ። አመሰግናለሁ ማለት ነው። አው እኛም ውዶችዬ እያልን ያለ ነው። አው ቴንኪው ተሰምተሻል፣ ኔትወርክሽ ሳይቋረጥ እኛም እያልን ያለ ነው ይሄንን ነው። መብትና ግዴታችን ያለበት ወረቀት በአማርኛና በእንግሊዘኛ በአረበኛ ተሰርቶ እንዲሰጠን እንፈልጋለን ነው። አሁን ሚሚዬ ያለሽበትን ሂደት እግዚአብሔር በድል ያጠናቀውና መተሽ እንደምትነግሪኝ ተስፋ አደርጋለሁ። ስለዚህ እኛ አንደኛ ነገር መብትና ግዴታችን ያለበት ወረቀት እንዲሰጠን ለኛ ለማዳም ለኛ አንድ መሰጠት አለበት። ከዛ ውጭ ደግሞ የደሞዝ ጭማሪያችን ላይ በደንብ መሰራት አለበት። እንደ ሀገር እኛ ህዝብ ነን እኮ አይደል? እንዴ እዚህ ጋር ያለ ነው እቃ እኮ አይደለንም። ኢትዮጵያውያኖች ነን እኮ ልንጠቅም መስሎኝ እዚህ ጋር የመጣ ነው። ኦኬ። ስለዚህ እኔ 2 ዓመት ጨርሼ ወደ 4ኛ ዓመት ስፈራረም በዚህን ያክል መጨመር አለባት ተብሎ መስፈርት መውጣት አለበት። ስንት ልጨምርልሽ እንዴ ላርግልሽ? እኔ ይሄን ያክል ስላት ኦ ሶሪ አይ ካንኖት እንዴ እሷ በምትጠይቀኝ እኔ ስናገር ፍላጎት የላትም። እመቤቴን እኔ ያኖርኩበት ነው ምነግራችሁ። ስንት ልጨምርልሽ ስትል ይሄን ያክል ነው የሚገባኝ እላለሁ። እኔ እህታችሁ ስል ኦ ሶሪ ቱ ማች ትላለች። እሺ ወረቀት ላይ ቢሰፍርልኝስ ምን አከራከረኝ? እኔ ታስቀምጣ ቁጭ ታረጋዋለች። ገባችሁ? ስለዚህ ብዙ ነገር ላይ ጉዳት ያለብን እኛ የምናውቀው መናገር አለብን ነው። እየኖር ነው ሃሽታግ ወተሻል ክብሩ ይስፋ ለመድኃኒዓለም። እኛ ግን እዛው ላይ ስላለን ህመሙ አለን። ገባሽ? ፔኑ አለን። እኔ ጨርሼ ስንት ልጨምርልሽ ስትለኝ ይሄን ያክል ነው የሚገባኝ ስላት ኦ ሶሪ ቱ ማች ወረቀቱስ ላይ ቢኖር ወዳ ሳይሆን በግዷ ትጨምረዋለች። ያለዛ ሻንጤን አንጠልጥዬ ሀገር ይገባለሁ። ሀገሬ ብሞት አልሞትም አልሟሟም ጨው አይደለሁ።
እኖራለሁ ከቤተሰቤ ጋር። ጋይስ አትፍሩ። ሀገር ልትገቡ ነው ሲባል ምንም ፍራቻ አያስፈልግም። ወደን ነው የምንገባው። አካሄዱ ትክክል አይሆን እንጂ ወድጄ ነው ሀገር የምገባው። ትቶ ይሄን ያክል ነው ወረቀቴ ላይ ጭማሪ የሚያስፈልገው ሲባል ያንን አልጨምርም ስትለኝ ሻንጤን አንጠልጥዬ ሀገር ይገባሉ። አልሞትም። ዋናው ጤና። ስንት ሰው ህይወቱ እያለፈ እየታመመ እየተሰቃየ እየገባ አይደለም? በጤኔ ብገባ ምን ሆናለሁ? ስለዚህ ወረቀት ላይ መስፈር ያለበት አንደኛ የደሞዝ ጭማሪ 2 ዓመት ሰርቼ ይሄን ያክል ሲባል ሶሪ ማዳም ይኸው ወረጋ መክቱብ ኦፊስ ካላስተላለ ሀብብቲ ታቀርብ ያለሽ ማስረጃና መረጃሽን። ያ ሳይሆን ግን ይኸውልሽ የኛም ልጆች አንዳንዴ ማለት ነው ነገር እንዳይስተካከል ከነሱ ጋር ሆነው እንትን የሚሉ እነሱ ናቸው። እኔ 7 ዓመት ማዳም ቤት የሰራሽ ልጅ እረፍት አልፈልግም ብላቸው ማለት ነው። በተለይ እቺ 1 ሳምንት ምናምን በጣም ነው የምጠብቃት። እኔ ይሄን ያክል ስል ፍቃደኛ ያልሆነች ሴትዮ እሷ ስንት ልትጨምር እንደሆነ ራሱ በጣም ጓጉቼ የምጠብቃቸው ቀናቶች ናቸው እነዚህ 2 ሳምንታት። ትቀልጃለሽ እንዴ ሃሽታግ? እኔ እድሜን ጊዜ ማቃጠል አልፈልግም። እምሰራ ከሆነ በአግባቡ እንድሰራ፣ ወረቀት ላይ ግን ካለ ሶሪ ያ ማዳም ካላስ ሰላሙዶቼ ይሰማል አስቀምጧል እላለሁኝ። ገባሽ? ሚውት ሰሪ ማሪ ይሄንን ያክል አስቀምጧል እላለሁ። ይሄንን ያክል ስላስቀመጠ መብቴ ነው ያንን የመጠየቅ። ዝም ብዬ ዓመት እስከ ዓመት 2 ዓመት እስከ 2 ዓመት እየጨመርኩኝ አንድ ቅዳሜን አላርፍ፣ አንድ እሑድን አላርፍ፣ አንድ እንትን አላቅ እንዴ? እንደ ግዴታ ትቆጥሯለች። አርብ ቀን ወይ እሑድ ቀን እናንተ የምታርፉበትን ስራ ካልገባችሁ አይኗ ደም ነው የሚለብሰው። አይኗ ደም ይለብሳል። በቃ የሆነ ነገር ነው የሚያረጋት። አንድ ቀን ስራ ቢቀርባት ጧት አጽድተን ከሰዓት እንኳን ስራ ስንታሰዝ እንዴ ድፍረት ያስፈልጋል፣ መናገር ያስፈልጋል። ለምን ስትሉ የሆነ ነገር ታገኛላችሁ። ኖ ስትሉ የሆነ ነገር ይመጣል። በእያንዳንዱ እርምጃችሁ ፍርሃት የሚባለውን ነገር አስወግዱት። እንዴ እኛ ኢትዮጵያኖች ነን፣ እኛ እንደዚህ ያላልንም፣ እኛ የጀግና ዘር፣ እኛ የምናምን ብለን ቲክታክ ላይ እንደምንፎክረው በሪል ላይፋችንም እንደዛ ነው መሆን ያለብን። ፍራቻን ማስወገድ፣ መናገር ያለብሽን መናገር የሚገባው ቦታ ላይ ማለት ነው። እንዴ እኔ ወረቀት ላይ ቢኖር ይሄኔ ምን አጨቃጨቀኝ? ይሄን ያክል ስራ ቱማች አልባልም ነበረ። የሚገባኝን ስጠይቅ ወረቀቴ ላይ ከተቀመጠልኝ ስለሚገባኝ ወዳ ሳይሆን በግዷ ያችን ገንዘብ ታመጣታለች ማለት ነው። ስለዚህ እኛ የምንፈልገው 2 ዓመት ከሰራች በኋላ የማዳም ቅመም ይሄን ያክል ገንዘብ ነው የሚገባት የሚባለው ወረቀት ላይ ይስፈርልን። መብትና ግዴታችን እጃችን ላይ ይሰጠን። በአጭር ጊዜ ውስጥ የተሻለ ለውጥ እንድናመጣ መንግስትም ኤምባሲዎቻችንም እነዚህ ደላሎችም በአግባቡ ስሩ፣ በህጋዊ መንገድ ስሩ። እናንተ አትሽለጥለጡ። እናንተም ህገወጥ ሆናችሁ እኛም ተሰቃይተን ወድቀን ተነስተን ውሃ የሚሰጠን አተን በበረሃ ወድቀን አንጀታችን ታስሮ ያቺ እናት ልጅ ጥላን የመጣችሁ ለልጆቿ ስትል አንገቷን ትደፋለች። ለምን? ስለምታውቀው የመጣችሁን የሆነ ነገር ለማድረግ ስለሆነ። እንዴ እንተዛዘብ፣ እንተሳሰን። እንደ ኢትዮጵያዊ ዋጋ ያለን ሰዎች ነን እኛ። የማዳም ቅመሞች ቫልዩ አለን፣ ወደድክም ጠላክም፣ ባንድም በሌላም መልኩ ለሀገርም እንጠቅማለን፣ ለወገንም እንጠቅማለን፣ ለቲክታክ ማህበረሰብም ጠቃሚ ነን። ስለዚህ ለራሳችን ደግሞ መሆን ስላለብን በአጭር ጊዜ ውስጥ የሆነ ለውጥን ስለምንፈልግ ይሄ ነገር የደሞዝ ጭማሪ ከ2 ዓመት በኋላ የሚባል ወረቀታችን ላይ ይኖር። ለምን አሁን ለምሳሌ የፊሊፒኗ አለ ከ2 ዓመት በኋላ ይሄን ያክል ተብሎ ተቀምጦ ገራሚ ገንዘብ ነው የሚከፈላት። እኛ ለምን እንዴ መነሻኩ ተብሎ እዚህ ዱባይ ላይ 800 ትገባለች ጋይስ። አሁን እንደውም 1000 ሆኗል፣ 200 ጨምሮ ማለት ነው አዲስ ለሆኑ ልጆች። ስለዚህ ይሄ ነገር ላይ በጣም በትኩረት የወጣችሁ እግዚአብሔር ደና ቦታ ላይ ያደረጋችሁ የማዳም ቅመሞች እግዚአብሔር ይመስገን። ያንን ነው እኛ የምንፈልገው ለእናንተ። ያልወጣን እየኖርንበት ያለን ነገ መምጣት የሚፈልጉ ብዙ አሉ። እነዛ አዲስ ለሚመጡ ልጆች እዛ ወስዳችሁ ኪችን ላይ ያስገብታችሁ መላጋ ሹካ ሻውካ እያላችሁ የምታስተምሯቸው ስህተት ነው። እንደ ሀገርም ደስ አይልም፣ እንደ ወገንም ትክክል አይደለም። የሰው ልጅ እናቱ ሆድ የተማረው ነገር የለም። ይመጣሉ፣ እኛም አለን፣ ማዳምም አለች፣ ይማራሉ። ጂቢ መላጋ፣ ጂቢ ሻውካ፣ መከንሳ መላጋ ሹካ ወላ ያ ነው እንዴ ለኛ ሪስፔክት መስጠት ማለት? ይሄ ነው እንዴ ለውጡ? አንፈልግም። ዩኒፎርም አልብሳችሁ ግራስ ብላችሁ ማሽኑ ይሄ ነው፣ ልብስ ማጠቢያው ይሄ ነው። ኢትዮጵያ ላይ ያ ነገር የለም አለ እንዴ? እንደውም ዛሬ እግዚአብሔር ይመስገን ሁሉ ነገር ሰልጥኗል። በድሮ ነበረ ምንድነው ስባል ግራ ተጋብቼ ማደርግ የነበረው።
ዛሬ ላይ ግን ያንን ማስተማሩ ስህተት ነው፣ ትክክልም አይደለም። ጅቢ መላጋ፣ ጅቢ ሻውካ፣ ጅቢ አባያ፣ ጅቢ ከንዱራ አረሼም ነው። እንደ ሀገርም ትክክል አይደለም ያንን ማስተማር። እልቅንስ እናንተ እኛም ማስተማር ካለባችሁ መብታችንን ግዴታችንን የደሞዛችን ነገር ላይ ስሩልን። ዩኒፎርም አልብሳችሁ ትሱ እያላችሁ እናንተ እዛ ተቀጥራችሁ የምትሰሩት ራሱ ጭንቅላተ ቢስ ናችሁ። ምን ነው እኔን እዛ በቀጠርከኝ ኖሮ አሳየ ነበር ምን መጠየቅ እንዳለብኝ። ከዛ የሚመጣ ደሞዝ ራሱ ባፍንጬ ይውጣ። ጅቢ መላጋ፣ ጅቢ ሻውካ እየተባልኩኝ ጅቢ ታወል ምናምን እየተባልኩኝ ማለት ነው። ኩዝብራ በቅዱኒስ ከምታስተምሩኝ ምን መጠየቅ እንዳለብኝ እኔ እዛ ቦታ ላይ ብቆም አሳያችሁ ነበር። እንዴ ሰው እንዴት ያንን ያስተምራል? ጅቢ አባያ፣ ጅቢ ሃይዳ፣ ጅቢ እንዴ መብትና ግዴታችን ወረቀት ስጡና ላኩን። አሁንም የምትሰሩት ስራ ስህተት ነው። ይሄ ጅቢ መላጋ፣ ጅቢ ሻውካ፣ ጅቢ ሳህን ምናምን ስህተት ነው። የሚያስፈልገው መብትሽ ይሄ ነው፣ ግዴታሽ ይሄ ነው። በዚህ ቀን እረፍታለሽ፣ እንደዚህ ስሪ፣ ሪላክስ አድርጊ። መክተብ ጋር ስትሄጂ እናንተ በአግባቡ ተቀበሏት። ካልተመቻት ከአንድ ቤት ሁለት ቤት የመቀየር መብት አላት። አዎ ይሄም መብት ላይ አለ፣ መብት ላይ አለ። ከአንድ ቤት ሁለት ቤት የመቀየር መብት አለ። ያንን ነው መጠየቅ ያለብን፣ መሆን ያለበት ያ ነው እንጂ እንደ ሀገር አንድ መጋዘን ላይ ያስገብተህ ኩዝብራ በቅዱኒስ ምናምን ባህራት ታስተምርልኛለ። ሹሃዳ ፎርዋት መብትና ግዴታዬን ያላወቅኩ ሴትዮ ሐራም። አሁንማ ብሶብሃል። ጭራሽ ከጀርባዬ የምትኑ የኤምባሲው ምናምኑ ቁጥር ተለጣጥፎ ይሁን ለጋራ ደህንነት እሱኛውን እቀበላለሁ። እኔም ይለጣፍብኝና ልምጣ ቁጥሩ ችግር የለም። እሱኛው ለኔ ደህንነት ነው። ቁጥሩ ከኋላም ተለጠፈ ከፊት ለፊቴም ሽክፍክፍ ብዬ ዩኒፎርሙን ለብሼ ልምጣ። የስሬን ልብስ አከብረዋለሁ። ምክንያቱም እሱን ለብሼ ሰርቼ ነው ደሞዝ የሚከፈለኝ። ከልብሱ ችግር የለብኝ። ግን ይሄ የምታስተምሩት የምግብም ሆነ የጽዳትም ሁኔታ ይቅርና ግዴታችንንና መብታችንን የደሞዛችንን ጭማሪ አሳውቁን።